ማግኘት አልቻሉም አይደል? አዎ። ምን አደረክ? የተቀረጸውን ቪዲዮ አየህ? አዎ፣ ሲወጣ የሚያሳይ ነገር የለም። ምን አደረግሽ? አረጋጋች? አይ በጭራሽ ማግኘት አልቻልኩም። ምን ተፈጥሮ ነው? በአምቡላንስ ሲመጣ ተደብቆ ወጥቶ ይሆን? ጀሚል ነው፣ ምንም ሊፈጠር ይችላል። መቴ ግን በጣም ደስ ያለ ነው የምትመስለው። ምን ማድረግ ይችላል እንጂ ከሄደ ሄደ በቃ። እና ታዲያ ምን ልናደርግ ነው? እናቴ ግን ስትነሳ ምንድን ነው የምናደርገው? ምን አደረጋችሁ? አገኛችሁት እንዴ? አንቺስ? አይ እውነተኛውን አስደንጋጭ ዜና ሰማ። ታንሱ ነገረች። የምን ዜና? አቲፍና ቤተሰቦቹ ቤልግምን ጨምሮ ዛሬ ማታ ይመጣሉ። ሙቤራ ሰላም ነው? ከዚህ በኋላ እዚህ ቤት ውስጥ የራስሽን ቡና አፍልተሽ ነው የምትጠጪው። አለበለዚያ ደግሞ ለጀምሌ ነገርሻት፣ እሷ ታፈላልሻለች። አልገባኝም። ደሞዜ በጣም እንዲጨምር እፈልጋለሁ። ማለቴ በጣም በ2 እጥፍ እንዲጨምር እፈልጋለሁ። ቆይ ምን እየተፈጠረ ነው? ቆይ ከየት ነው እንደዚህ አይነት ድፍረት ያመጣሽው? አለመግባባት ተፈጥሮ ነበር፣ አባረንሽ ነበር፣ ከዛ መልሰን ቀጠርንሽ። እሱን አይደል ያጠገብሽ? እውነት ምንም አልገባኝም። ወይዘሮ ፍሊዝ አታስመስል። እውነቱን በደንብ አውቃለሁ። እኔ እንዳላውቅ የምትፈሪውን እውነት አውቃለሁ። ምን አይነት ፈጣሪን የማትፈሩ ሰዎች ብትሆኑ እኛን ለማስወገድ የምትሞክሩት? ግን ሚስጥርሽን ስለሚይዝልሽ ፈጣሪን አመስግኝ። ምክንያቱም ለእናቴ ቃል ገብቻለሁ። ቃሌን እንድሽር አታድርጊኝ እሺ? አፊፌ ደህና ነሽ? ደህና ነኝ። ክፍል ውስጥ ገብተሽ በሩን ቆለርሽው። ምን ተፈጥሮ ነው? ምንም አልሆንኩ ኦስማን። ደም ግፊቴ ትንሽ ዝቅ ብሎ ነው። እና ትኬቱን ገዛህ እንዴ? አፊፌ ስሚ፣ የእንጅላ ጉዳይ ተዘግቷል እና ሙቤራ ስራዋን አስመልሳለች። አሁን ሁሉም ነገር ሰላም ነው። በእልህኛ አትሁኚ። ወደ ቤት እንሂድ። እንደምታዩ ከመጣን ጀምሮ ስንጣላ ነበር። ድሮ እንደነበር ነው እንመለስ እባክሽ። አንተ ተመለስ ኦስማን። ለእኔ ከዚህ በኋላ እንደ ድሮ ብሎ ነገር የለም ኦስማን። ይግባህ። የምትይው ነገር አይገባኝም። ምንም ልትገብኝ አልቻልሽም። እዚህ ከመጣን በኋላ የሆነ ነገር ሆነሻል። ምንም አልገባኝም። በፈጣሪ ለምንድን ነው እዚህ የመጣ ነው? አንቺ ልጅት ነሽ? አቶ ዚያ ዛሬ ለራት ጠርቶናል። አውቃለሁ። ቀጥታ እዛ ሄዳለሁ። እሺ እንዳልሽ እኔ ውድ፣ ይህንን የራት ሀሳብ ያመጣሽው አንቺ ነሽ አይደል አዝራ? ማዬ ዚያ ውዴ ስማኝ፣ ይሄ ነገር በጭራሽ አይሰራም። ዛሬ ማታ አራት ጥራ አልኩት። ከዛ በኋላ አያቴን እንዳታስከፋው አለበለዚያ ጆሮህን እቆነጥጥሃለሁ አልኩት። እናቴ ሁሉንም ነገር በግልጽ ነው የተናገርኩት፣ አታስቢ። አዝራ እየተዝናናሽ ነው አይደል? ይሄ ለአንቺ ትልቅ መዝናኛሽ ነው። አሁን ማዬ እኔ መዝናናት እወዳለሁ። በጣም ጥሩ። እኔ ግን ምን መዝናናት አልወድም። ደሜን ባታፋዩ ጥሩ ነው። እሺ አዝራ ስሚ፣ ሙቤራ ስለ ኤንጅላ ሁሉንም ታውቃለች። ምን? እኔና አባትሽ ስናወራ ሰማችን። እማዬ እኔ ላይ እየቀለድሽ ነው ያለሽው አይደለም? ማዬ እየቀለድሽ መሆንም አለበት ማዬ። ያቺ ሴትዮ ይሄንን መረጃ ትሸጠዋለች እኮ። ምን ነካሽ? ምን ሆነሻል? እሺ አዝራ በቃሽ። አሁን ራሱ ተናድጃለሁ። አታብሽብኝ በቃሽ። መናደድም አለብሽ ማዬ። ተናደጂ ተናደጂ፣ መናደድ ይገባሻል። ይኸውልሽ ስሚ፣ እኔ ከዚህ በላይ ስለዚህ ጉዳይ ከሰማው አብዳለሁ። ኤንጅላ ይሄንን ማወቅ የለባትም ሰማሽኝ? እሺ ውዴ፣ ለእኔ ተይው አልኩሽ። በቃ አፏን ትዘጋለች፣ አታወራም። ገንዘብ ጠይቃኛለች። የፈለገችውን ነገር በሙሉ ስጫት። ፈጣሪ ሆይ እሰጣታለሁ። ግን አሁን ራሷ አለቃ እየተጫወተች ነው። ብታያት ምንም ስራ ትሰራ ማዝራ። እቺ የማትረባ እቺ የተረገመች የማትረባ የቀራት ይሄ ብቻ ነበረ የማትረባ። ኡፍ እማዬ፣ እሺ ይኸውልሽ ዛሬ ማታ እንጨርስና የእሷን ጉዳይ ደግሞ እናስተካክለዋለን። እሺ ስልኩን ልዘጋው ነው። ቤት ደረስኩ። ቻው። ቀኔን ያበላሸሽው። እውነቴን ነው። ኡፍ አገኘኸው? አይ እንግዲህ በቃ በእርግጠኝነት አምቡላንሱ ሲመጣ አምልጦ ይሆናል። እንደዛ ነው ማስበው። ቆይ እንዴት ሊያመልጥ ይችላል? እኔ እንጃ። ጀሚል እኮ ነው እስከ ዛሬ ድረስ እኛ ሳንኖር ያደረገው ነገር ያደርጋል። ምንም ማለት አይደለም። መቴ እንዴት እንደዚህ ዘና ትላለህ? የሆነ ነገር ቢፈጠርስ? ምን ሊፈጠር ይችላል? ምን ተፈጥሮ ነው? ምንም አልተፈጠረም። ምን ተፈጥሮ ነው? ነገሩ ምንም አልተፈጠረም። እንጅላ ምንም ማለት ምን ማለት ነው? ተመስጠሽ እየሰማሽ እኮ ነው። እንዴት ምንም ትያለሽ? ምን እያልሽ ነው አዝራ? አዎ ምን እያልሽ ነው?
ምን እያልሽኝ ነው? ምን እያልሽኝ ነው? አልገባኝም። ቆይ አንቺ እዚህ ምን ታደርጊያለሽ? የአንገት ሐብሌን እንደ ምክንያት ተጠቅመሽ እኔን ለመተካት እየሞከርሽ ነው። አዝራ እየተጫወትሽ ነው፣ እየተዝናናሽ ነው። እስካሁን ድረስ እቅድሽ ነበር። ቆይ ግን ደህና ነሽ? ደህና አይደለሁም፣ ምንም ደህና አይደለሁም። ግን እሱ ያሳስብሻል? ኤንጅላ፣ በአንቺ ምክንያት ሙሉ ህይወቴ ግራ ተጋብቷል እና አንቺ ደግሞ እዚህ ትጨማለቂብኛለሽ። ስልክሽን አንሺ። አንቺ ደግሞ ከኔ ጋር ነኝ። ሂጂ፣ ወደ ክፍሉ ሂጂ። አቤት አያቴ። እንዴት ነሽ ውዴ? ደህና ነኝ አያቴ። ስራ ቦታ ነኝ። እንዴት ነሽ? ችግር አለ እንዴ? አንድ የምነግርሽ ጉዳይ አለኝ ልጄ። መምጣት ትችያለሽ? አያትሽ ቤት የለም። ቶሎ ትመለሻለሽ። ምን ነው? ምን ሆነሽ ነው? በስልክ አይሆንም። መምጣት አለብሽ አያቴ። አሁን እኮ ስራ ቦታ ነኝ፣ እየሰራው ነው። ነገ መምጣት አልችልም እንዴ? አይ እባክሽ ዛሬ ነኝ። እሺ በቃ እሺ። እረፍት ለመጠየቅ እሞክራለሁ። ግን ደህና ነሽ አይደል? ደህና ነኝ። እጠብቅሻለሁ። እሺ አያቴ፣ እመጣለሁ። ሁለታችሁ ምን እያደረጋችሁ ነው? እኔ ሌላኛው ቤት ልካችሁኝ ሁለታችሁ የልብ ጓደኞቹ ናችሁ ማለት ነው? እንደዛ ነው? አዝራ፣ እናቴ አሞታል። እሺ፣ ስለ እናቴ እያወራን ነበረ። በቃ አይ፣ እስኪ ባካታታለኝ። ኡፍ፣ ከሁሉም ቦታ እያባረረች መሆን አለበት። ቆይ ምን እየተፈጠረ ነው? ቤቴንና አያቴን ላጣ ነው። በዛ ላይ አያቴ እሷ ልክ ናት ብሎ ያስባል። ላብድ ነው። እቺ ልጅ ሁሉ ነገሬን እየወሰደችብኝ ነው። ምንድነው ማድረግ ያለብኝ ነገር? ቆይ ምንድነው ማድረገው? ቆይ ምን እያልሽ ነው? ምንም አላልኩም፣ አልነግርም። ምን እያልሽ ነው? ምንድነው? ከኔ ደበቅሽ ምንድነው? በጣም ይገርማል። መቴ፣ የማታውቀው ሰው አንተ ብቻ ነህ። ስማ፣ ኤንጅላ ማጣት አልፈልግም መቴ፣ ግን ለኤንጅላ ብዬ ሙሉ ነገር ማጣት አልፈልግም። እና ከሷ ጋር እናትን እየተንከባከብክ ነው። አሁን ላብድ ነው፣ በቃ ላብድ ነው፣ ማበዴ ነው። ተረጋጊ። ልጁ አንድ ነገር እንዳይሆን። ለኤንጅላ ብለሽ ምንድነው የምታጭው? የማላውቀው ነገር አለ? አይ ዝም ብዬ እየቀባጠርኩ ነው። የማውራውን አላውቅም። አዎ የሌለ ነገር ነው የማውራው። አዝራ፣ እባክሽ ውዴ ንገሪ። እሺ እነግርሃለሁ መቴ፣ ግን ለማንም ሰው እንደማትናገር ቃል ግባልኝ። አዝራ፣ ቃል ግባልኝ። ገብቼልሻለሁ። ንገሪ። ኤንጅላ የአጎቴ ልጅ ናት መቴ። ምንሽ? ኤንጅላ የአያቴ የልጅ ልጅ ናት። የሌላ ነገር አታውሪ። ቆይ በምን አወቅሽ? ጌቦ፣ አዝራ፣ አያቴ ቤት መሄድ ፈልጌ ነበር። ትፈቅጂልኛለሽ? አይሆንም። ዛሬ ማታ በጣም ብዙ ስራ አለ። ዛሪፍ ያለች፣ አንቺ መሄድ ትችያለሽ። ዛሪፌን ታግዣታለሽ። ኤንጅላ ዝግጅቱ እስኪያልቅ ድረስ እዚህ ትቆያለሽ። እሺ፣ አንቺ እንዳልሽ። ኬስ ሰምተሽ ነው? ይህን ማን የነገረሽ? አያትህን የነገረኝ መቴ። ንገረኝ። እኔ አያት ነው? ምን አለ? መቴ ስማ፣ ኤንጅላ ካወቀች ልጅ ይወርድብኛል። ገብቷል አይደል? ድራማ አትስሪብኝ። ለምንድን ነው የምታስፈራሪኝ? ጉዳዩ ምንድን ነው? አመሰግናለሁ ኤንጅላ። መሄድ ትችያለሽ። ከመሄድሽ በፊት አንድ ውሃ ስጪኝ። ልጄ፣ ራስሽ ውሃውን አምጪ። አንቺ መሄድ ትችያለሽ። አመሰግናለሁ ጌታዬ። መልካም ማዕድ። ደህና ደህና። ደህና ደሩ። እሺ፣ በድጋሚ እንኳን ደህና መጣችሁ። ይሄ ቀን ለሁላችንም በጣም ከባድ ነበር። በተለይ ደግሞ በቅርብ ሰዓት ከሰማሁት ነገር በኋላ የተፈጠረውን ነገር ማብላላት፣ እውነቴን ነው የምላችሁ፣ በጣም ከብዶኛል። አዝራ ሁሉም ሰው ስህተት ይሰራል ብላኛለች። አዎ ሁሉም ሰው ስህተት ይሰራል አይደል? ማለት እኔም ስህተት ልሰራ እችላለሁ። ግን ቤተሰብ መሆን ማለት ስህተት ቢፈጠር አንድ ላይ ሆኖ ወደፊት መራመድ ብቻ ነው። እኔ አዝራ ባለችው ነገር በጣም ተነክቻለሁ እና በደንብ አስቤበት ራሴን ከስህተቶቼ ለመጽዳት ወይም ለመማር አስቤያለሁ። እሱን ለማድረግ ወስኛለሁ። ልክ ነኝ አይደል? ያው የቤተሰቡ ራስ እንደመሆኔ በተማርኩት ነገር ለእናንተ ለሕይወታችሁ የምጠቅም ምሳሌ ይሆናለሁ ብዬ አስባለሁ። ዛሬ እዚህ በጣም ልዩ እንግዳ ጋብዣለሁ እና እየመጣች ነው። አሁን ትደርሳለች።
ጥሩ እንግዲህ ዛሬ ለእኛ የፈተና ቀናችን ጭምር ነው። ከብዙ ዓመታት በፊት የተደረገ የተሳሳተ እርምጃ ዛሬ እዚህ ጠረጴዛ ላይ እንድንሰባሰብ አድርጎናል። አያቴ ዚያብ አልገባኝም። አዝረውዴ አሁን ጨርሳለሁ፣ እየጨረስኩ ነው። ከዛ ታያለሽ በጣም ደስ የሚል ነገር ይፈጠራል። እሺ ጠብቂ። ኮሽኩን እንግዳችንን አስገባት። እንኳን ደህና መጣሽ አፊፌ። አመሰግናለሁ አፊፌ። አባዬ ዓላማህ ምንድን ነው? ነግሬያቸዋለሁ። ራሳችንን ከኃጢአታችን ነፃ ለመውጣት እየሞከርን ነው። ዛሬ አፊፌና እኔ አንዳንድ እውነታዎች ልንነግራችሁ ተስማምተናል። እነዚህ እውነታዎች ምንድን ናቸው? እኔ ልንገራቸው ወይስ አንቺ ትነግሪያቸዋለሽ? አፊፌ እዚያች ሴትዮ ማናት? ሁሉም ሰው ያውቃታል። ማናት? ከፈቀዳችሁልኝ እኔ እነግራችኋለሁ። ቀጥይ። አያቴ ዚያብ ምን እያደረግን? አፊፌ የአንቺ መቀመጫ ያ ነው። መቀመጥ ትችያለሽ። እዚሁ ብቆም ይሻለኛል። ታውቃለህ፣ እዚህ ጠረጴዛ ላይ መቀመጫ ኖሮኝ አያውቅም። ይሄ የህይወቴ በጣም ከባዱ ንግግር ነው የሚሆነው። አልተሳሳት ነፍሰ ጡር አልገባኝም። አፊፌ ምን እያልሽ ነው? እንዴት እንዲህ አይነት ነገር ለእኔ አትነግረኝም? ዚያብ በግልጽ ልጁን መውለድ እንደማልችል ነግሮኝ ነበር። ከዛ ሐኪም ጋር ወሰደኝ እና ሐኪሟን እባክሽ እርጅኝ ብዬ ለመንኳት። ፈጣሪ ባርካት፣ ልጄን አልገደለችብኝም። ለዚያ ልጁ እንደወረደ ነገረችው እና ወንድ ልጅ ወለዱ። ሌላ ወንድ ልጅ አለኝ? አይ አቲፍ፣ እሱ እና ሚስቱ በሚያሳዝን አደጋ ሞተዋል። ምን? ግን ደግሞ ለእኔ ማስታወሻ ትተውልኛል። አልገባኝም። ምንድን ነው የምታወሪው? ምንድን ነው የምታወሪው? አያቴ ምንድን ነው የምትለው? ተረጋጊ፣ ተረጋጊ። አልረጋጋም፣ አልቀመጥም። ቁጭ በይ። ቆይ ግን ምንድን ነው የምታወሪው? ስሚ፣ የግድ እዚህ መምጣት ነበረብኝ። እኔ መጀመሪያ እውነቱን ለመናገር እቅድ አልነበረኝም። ይሄ ሚስጥር አብሮኝ እንዲቀር ፈልጌ ነበር፣ ግን ደግሞ መሆን አልቻለም። ማለት ከአጎቷ ልጅ ጋር ልትድሯ ስታስቡ የግድ ዚያ እንዲረዳኝ መጠየቅ ነበረብኝ። በሚያሳዝን ሁኔታ ነገሮች ወደዚያ። ቆይ ምን እየተፈጠረ ነው ያለው? ምንድን ነው ነገሩ? አልገባኝም። ባህሪ ተረጋጋ። መናደድ ያስ ይበቃል። ኤንጅላ የልጅ ልጅህ ነች አቲፍ። ምን እኛ የምናውቃት ኤንጅላ ናት? ምን?
አይ እቺ ሴትዮ እየዋሸች ነው። ምን እያልሽ ነው? ምንድነው የምትይው? ቆይ ለምንድን ነው የሚወራው? አስረዱን እንጂ ምንድነው ነገሩ? አልገባኝም። እስከ ዛሬ ድረስ የሚገባትን ነገር እንድታገኝ ስላላደረኩ በጣም ይቅርታ። ምን እያለች ነው? ወይ ምን አይነት ነገር ነው? እንዴት? ለዛ ነው እዚህ የመጣሁት። አያቴ ኤንጂላ የሰማሁት ነገር ምንድን ነው? ልቀቀኝ እባክህ መቴ፣ እባክህ ልቀቀኝ፣ ልሂድበት በቃ ተወኝ። እባክሽ ተረጋጊ፣ እባክሽ ጊዜ ስጥ። እንዴት ነው የምረጋጋው? እስካሁን ድረስ ምን አይነት ነገር ውስጥ እንደነበርኩኝ ሊገባኝ አልቻለም። አሁን የሰማሁት ነገር ምንድን ነው? እኔ ምንም አልገባኝም። በጣም ልክ ነሽ። አዝራ ስትነግረኝ በጣም ደንግጬ ነበር። አንተም ታውቅ ነበር? በቅርቡ ነው ያወቅኩት። አሁን ከመሸን ያወቅኩት። ይሄንን እያወቅህ ግን እዛ ጋር ቁጭ ብለህ ነበር አይደል? ምን ልታደርግ ነበር? አዝራ ዝም እንድትል እየረዳሃት ነበር? አንድ ላይ ሆናችሁ ከኔ ልትደብቁኝ ነበር? እባክሽ አልተረዳሽኝ። ሂድልኝ፣ እባክሽን፣ እባክሽ አቁሚ። ልቀቀኝ። ለበጨራሽ አለቀሽ። እስኪ ልቀቀኝ እባክህ፣ በቃ ልቀቀኝ አልኩህ እኮ ልቀቀኝ። ምን ለማድረግ እየሞከርክ ነው? ቆይ ምን ልታደርግ ነው? ማንም ሰው አዋርቶኝ አያውቅም። ስለዚህ አንተም አሁን አታዋራም። አሁን ዞር በልልኝ እባክህ። ታክሲ ትጠራልኛለህ? መቴ ጥሩ ሰዓት እንዳልሆነ አውቃለሁ፣ ግን የአባትህን ጉዳይ ምን ልናደርግ? አላውቅም። የፈለክበት ቦታ ወሰደው። አሁን ስለሱ ማሰብ አልፈልግም። ልክ ነህ። እናወራበታለን። ሁሉም ነገር መፍትሄ ያለው። በቃ ምንም አታስብ፣ ችግር የለም። አባዬ ተረጋጋ። እገድልሃለሁ። አንተ እንዴት ተረጋጋ? እባክህ ተረጋጋ። ተረጋጋ እባክህ ተረጋጋ። ፊቴን የምታየው ጓደኛዬ ሆንክ? እንዴት አማቼ ሆንክ? እንዴት እስከ ዛሬ ድረስ ልጄን ከኔ ደብቀህ ኖርክ? ምን አይነት የተረገምክ ነህ? ምን አይነት የተረገምክ ነህ አንተ? ለስሙ የቤቱ ጌታ ነህ። አቶ አቲፍ ጥበቃዎችን መጥራት አለብኝ። እሺ ልቀቁት። በቀል ከፈለክ እኔን ግደለኝ፣ ምንም አይመስለኝም። ገባህ? እዚያ አንተን ብቀልህ ምን እጠቀማለሁ? ያንተ ህይወት ምን ዋጋ አለውና ነው? በጣም አዝናለሁ። በጣም ቆይ፣ ምንድን ነው የምታወራው? አንተ እኮ የመጀመሪያ ልጅ ለመግደል ሞክረሃል። ከአፍህ የሚወጣው ንግግር በሙሉ ወንጀል ነው። ስማ፣ ከምንም ነገር በላይ ጓደኛዬ ነበርክ። ይገባል? ጓደኛዬ ነበርክ። የሰው ልጅ እንዲህ አያደርግም። እንዴት ጓደኛ የሆነ እንዲህ ታደርገኛለህ? የተከበርከው አለቃ ዚያ ጨካኝ ነፍሰ ገዳይ ነህ አንተ። በዛን ሰዓት የነበረው ነገር ይለይ ነበር። እናትህ በጣም ተናዳ ነበር። በፈለጉት መንገድ አፊፌ ማስወገድ ይፈልጉ ነበር። ስለዚህ በዛ ምክንያት እኔ
ቆይ ምን ላድርግ? ዝጋ ዝጋ፣ እዚህ አፍህን ዝጋ። አሁንም አታርፍን ታወራለህ። ሁላችሁም ሰበብ አታጡም አይደል? ነገሮችን ለምን እንደምታደርግ የመስማት ፍላጎት የለኝም። ለዚህ ሁሉ ዓመት በሰበባ ሰበቦች ተደብቀ ኖረሃል። ሁላችሁም ስብዕናችሁን አጥታችኋል። ሁላችሁም ሕሊና የላችሁም። ቆይ እናንተን ምን ልበላችሁ? ለማናችሁ ምን ልበል? አንቺ አፊፌ እንዴት የልጅ ልጄ እንዲህ እንድትኖር ታደርጊያለሽ? ሁለታችሁም ብቻችሁን አዋራቸዋለሁ። አሁን ጥያቄ ራሱ መጠየቅ አልችልም። ቆይ እኔ ምን ልበላችሁ? ፈጣሪ ለሁላችሁም የእጃችሁን ይስጣችሁ። በሉ አሁን እንሄድ። አንቺም ከኛ ጋር ነው። ግን እኮ ተይ፣ አፍሽን አትክፈች። ከዚህ በኋላ እንኳን አንቺን ያረጀ ማሐረቤን አምኜ እዚህ ሰውዬ ጋር አላስቀምጥም። አባዬ አንቺ ሂጂ ፉሱን አባቴን ያወራዋለሁ። እሺ ቁሽቁል ወደ መኪናው ውሰዳት። እኔ በታክሲ እሄዳለሁ። እኔ አድርስሻለሁ። ታውቃለህ አባዬ፣ የማየን ሰዓት ስትልክልኝ በጣም አልቅሻለሁ። ከአንተ ትዕዛዝ መውጣት እንደማልችል ገባኝ። ለአቲፍም ነገርኩት። ካላባዬ ፈቃደኛ ሰላም አናገኝም፣ ደስተኛ መሆን አንችልም አልኩት። ግን ብትፈቅድም ሰላም ማግኘት አንችልም አይደል? አንተ ሁልጊዜ ማንም ደስተኛ እንዲሆን አትፈልግም። የቱ እንደሚብስ ራሱ አላውቅም። ቆይ ያልተወለደው ልጅ ያደረከው ነገር፣ ወይ ጓደኛህ ላይ ያደረከው ነገር፣ ወይስ እቺ ሴትዮን ያደረካት ነገር፣ ወይ ሁሉንም ነገር ለመናገር የዛሬውን ምሽት መምረጥህ እና ደግሞ ሁሉንም ነገር የምትናገረው ልክ ጥሩ ስራ እንደሚሰራ አድርገህ ነው። ምንድን ነው? ቆይ አባዬ ለእኛ ስህተትን መጋፈጥ አስተምረህናል። ይህንን ያደረጉት ያንቺን ደስታ ለመቀማት ይመስልሻል? አላውቅም አባዬ አላውቅም፣ ግን ስለኛ እንዳላሰብክ በጣም እርግጠኛ ነኝ። መቼም ቢሆን እንዲህ አይነት ነገር ከዚህ በላይ በጭካኔ ሊነገር አይችልም። አሁን ምን አደረግ? ምን አደረግ? ኃጢአትን ተናዘዝክ በቃ? ወይስ አቲፍን ቦታውን አስያዝከው? ወይስ እኔን ቦታዬን አስያዝከኝ? እህቴ ልክ ናት። እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ያለ ትልቅ ስህተት ሰርተህ እንደዚህ በኩራትና በድፍረት ልትናገር ቻልክ? ጀሚልን አባረከዋል አባዬ። ከዚህ ያስወጣኸው እንዲጠጋን አልፈቀድክም። ልጁንም አላሳየከውም። ቆይ እንዴት እንደዚህ ጨካኝ ትሆናለህ አባዬ? ደስተኛ አይደላችሁ። ስለዚህ ማንም ሰው ደስተኛ እንዲሆን አትፈልጉም አይደል? በጭራሽ። ቆይ ይሄ ምን ማለት ነው? ለመረዳት እየሞከራችሁ አይደል? ቆይ ምንድን ነው የምንረዳው? ንገሪኝ፣ ምንድን ነው የምንረዳው? አንቺ ብትሆኚ ትረጂዋለሽ? ስማ፣ አንተን ለመረዳት መሞከሬን እዚህ ጋር አቆማለሁ አባዬ። በየቴ ክፍልሽ እንሂድ። ቆይ ግን ልጁ ምን አደረገ አባዬ? የሰይጣን ስራ ነው። አንቺም ውስጥሽ ያለውን መውጣት ትፈልጊያለሽ። አንተን ሳልሰማ በጭራሽ ምንም ማለት አልፈልግም። አሁን ሴትዮዋን አድርሳት፣ ስትመልስ እናውራለን። እሺ ሂድ። ጥበቃዎቹን ባስጠነቅቃቸው ጥሩ ነበር። ኤንጅላ ተመልሳ ትመጣለች ብዬ አላሰብኩ ነበር። አሁን የገባሁልሽን ቃል መጠበቅ አልቻልኩም። አዝናለሁ። ኤንጅላ እንደዚህ እንድትሰማ አልፈልኩም ነበር። በጣም ይቅርታ ይቅርታ። እስከ ዛሬዋ ምሽት የማደርገው እያንዳንዱ ነገር ምክንያታዊ ነበር። ያን ነበር የማስበው። ትክክል የሆንኩበት ነጥብ ነበር። ግን አሁን ሁሉም ነገር በአንድ ጠፋ። በአቲፍ አንድ ቃል እና በኤንጅላ አስተያየት ሁሉም ነገር ተኖ ጠፋ። ተራ ሆንኩ። ይሄን ሁሉ ዓመት ባልፈራ ኖሮ ይሄ ከባድ አይሆንም ነበር። ራሴ ነኝ ሁሉንም የፈጠርኩት። አንተን ጥፋተኛ ሳደርግህ ቀላል ነበር። አሁን ግን አውቃለሁ ከአንተ እኩል እኔም ጥፋተኛ ነኝ። ምናልባትም ከአንተ የባሰ ጥፋተኛ እኔ ልሆን እችላለሁ። ነገር ግን
አሁን ሁሉም ነገር ተበላሽቷል። ዚያ መቼ ነው ኦስማንን ሄደሽ የምታናግሪው? እኔ ሳልኖር እንዳታናግሪው እሺ? ወደ ዱዚቼ ልኬዋለሁ። እመጣለሁ ስላልኩት ሄደ። እሺ አንድ ላይ እንሄዳለን። ኦስማን ምን ሊያደርግ እንደሚችል መገመት ከባድ ነው። ካለ እኔ እንዳትሄጂ እሺ? እስካሁን ድረስ ያደረግናቸውን ነገሮች ኃጢአትም ሆኑ ፈተናዎች ሁሉንም አብረን አንድ ላይ እንጋፈጣቸዋለን። እንዲያውም ትልቁን ድርሻን ይወስዳለሁ። ከዚህ በኋላ እኔ ሳላውቅ ምንም ነገር እንዳታደርጊ እሺ? አሁን እመለሳለሁ እሺ? አጎቴ ገና ብዙ ነገር አደርግሻለሁ ወይዘሮ ፊሊስ፣ ብቻ ጠብቂ። እንዴ አክስቴ ይቅርታ። ኤንጂላ ውዴ፣ እንኳን ደህና መጣሽ። ደህና ነሽ? ገንዘብ አለሽ አክስቴ? ታክሲ ይዤ መጥቼ ቦርሳ ግን አልያዝኩም። አዎ አለኝ። እኔ እሰጥሻለሁ። ቆይ እንዴ፣ ይሄው ቆይ። ግን ደህና ነሽ አክስቴ? የተናደድሽብኝ መስሎኝ ነበር። ኤንጂላ፣ እኔ በሰዓቱ ስራዬን ስላጣሁ በጣም ተናድጄ ነበር እና በጣም ጮፌብሻለሁ። ስህተት ሰርቻለሁ። በጣም ይቅርታ። የኔ ውድ እኮ ነሽ። እንደማትሰርቂ ማወቅ ነበረብኝ። ከማንም በላይ እኮ ነው የማውቅሽ። እነዚህ ልብሶች ከየት ነው የመጡት? ልብስ ከገዛው ረጅም ጊዜ ሆኖኛል እና ሳይታወቀኝ ትንሽ አበዛው መሰለኝ። እየለካኋቸው ነበር። አንቺም ጉዳዩን አውቀሻል አይደል? ንገሪኝ፣ ሰምተሻል? ምንም አላውቅም። በህይወትሽ አንዴም እንዲህ ተለሳልሰሽ አዋርተሽኝ አታውቂም። ከ2 ቀን በፊት ጸጉሬን ጨምድደሽ ነበር። አትዋሺ። ማንነቴን አውቀሻል አይደል አክስቴ? አወቅሽ እንዴ? ይኸውልሽ ኤንጂላ፣ እውነት የሰማሁት በቅርቡ ነው። ቀድሜ ባውቅ ኖሮ እዛ ስራ ነበር። ካወቅኩ በኋላ እናቴና ወይዘሮ ፍሊት ዝም እንድል አደረጉኝ። ምንም አማራጭ አልነበረኝም። አንቺም እያወቅሽ ዝም አልሽ? ዝም ያልሽው በዚህ ምክንያት ነው? በዚህ ነው ዝም ያስባልሽ? አክስቴ ዝም ያልሽው በዚህ ነው ወይ? ዝም ያልሽው በገንዘብ ምክንያት ነው? አይደለም ኤንጂላ። አይደለም ማለት ምን ማለት ነው? አትዋሺ። ልብሱ ብዙ ገንዘብ ያስወጣል እኮ። ንገሪኝ፣ ሌላ ምን ሰጡሽ? ንገሪኝ። ምንድን ነው የተቀበልሽው? ስሚ ኤንጂላ፣ ገንዘቡ ላንቺም እንዲሆን ነበር ሐሳቤ። ማለቴ የተቀበልኩት የራሳችን የሆነውን ነው። የኔ ዋጋ ይሄ ነው አይደል አክስቴ? ዋጋዬ ይሄ ነው አይደል? ኤንጂላ እባክሽ አትሂጂ። ኤንጂላ ቁሚ እባክሽን። ኤንጂላ አዳምጪኝ። ላንቺም እንዲሆን አስቤ ነበረ። እባክሽን። እንዴ ምንድን ነው የተፈጠረው? ቆይ ኤንጂላ እባክሽ አትሂጂ። ኤንጂላ የት ልትሄጂ ነው ውዴ? አንዴ ብቻ አዳምጪኝ። ለዚህ ነው ቤት የጠራሁሽ። እባክሽ አንዴ ቁጭ ብለን እናውራ ልጄ። ቆይ ችግሩ እኔ ከሁሉም እኩል መስማቴ ነው? እንደዛ ነው ያሰብሽ? ምን አይነት ነገር ውስጥ እንዳስገባሽኝ ታውቂያለሽ? የምታውቂው ነገር አለ? ቆይ አያቴ፣ በጣም ይቅርታ የኔ ልጅ። እንደሱ ማድረግ ፈልጌ አልነበረም። ፈልገሽ አልነበረም? ምን ተፈጥሮ ነው? አስረዱኝ እንጂ ምንድን ነው? ነይ ልጄ፣ ሻይ እየጠጣ መዝናናት ይገባናል። እማዬ ምን ታስቢያለሽ? አዲስ ነገር ይኖራል? እኔ እንጃ። ምናልባትም የሰርግ ዜናውን ይዘው ተመልሰው ይመጡ ይሆን? ባደረገው ልጄ። አቶ ሀቲፍም ደስተኛ መሆን ይገባዋል። እባክሽ ስኳር ስጭኝ። እሺ፣ የት ነው ያለው? ጀሚሌ! እማዬ ምንድን ነው? እኔ ውጪ። በሰላም ነው አቶ ሀቲፍ? አሁኑን ውጭ አልኩሽ ጀሚሌ። ውጪ ልጄ።
የተፈጠረውን ነገር ታውቂያለሽ? በደንብ ስለምታውቂ አይኔን እንኳን ማየት አቃተሽ አይደለም ጀሚሌ? ታውቂያለሽ አይደል? እዚህ ቤት ውስጥ ስኖር ከገዛ ልጆቼ በላይ የማምነው አንቺን ነበር። የቤተሰቡ አባል ነሽ ብዬ አስብ ነበር። እዚህ ቤት ውስጥ የቤተሰባችንን 3 ትውልድ አይተሻል። እንዴት ነው ዝም ብለሽ አየሽው ጀሚሌ? እንዴት? እይኝ፣ አይኔን እይኝ እኮ ነው የምልሽ ጀሚሌ። አቺም አይደል ትንሽም ቢሆን ህሊና አለሽ ብዬ አስብ ነበር። ያቺ ልጅ በገዛ ቤቷ የቤት ሰራተኛ ስትሆን እንዴት አስችሎሽ ዝም አልሽ? እስኪ ንገሪኝ፣ በቤቴ ውስጥ እንዴት በሰላም ተኝተሽ ማደር ቻልሽ? ቆይ ጀሚሌ፣ እንዲህ ሲያደርጉኝ እንዴት አስችሎሽ ዝም አልሽ? እንዴት እውነት አስችሎሽ ልጄን እያወቅሽ ቤቴ ውስጥ የቤት ሰራተኛ አደረግሻት? ባሰብኩት ቁጥር ውስጤ እየተቃጠለ ነው። የሆነ ሰው ግደል እያለኝ ነው። ምን ማለት እችላለሁ አቶ አቲፍ? ይቅርታ የመጠየቅ ድፍረት እንኳን የለኝም። ምን ነው እስከ ዛሬ ስንት ዓመት ሙሉ ህሊና እንዴት እንደወቀሰኝ እንደሚያሰቃየኝ ባቡ። የትኛው ህሊናሽ ነው? የትኛው ህሊናሽ? ስሚ አንቺ ህሊና ፈሪ ብላ ስልክ አታነሳም። አሁንም አታነሳም። ደጋግሜ ደወልኩ፣ አታነሳም። ፊሊዝ፣ እንዴት ይህንን ከኛ ትደብቂያለሽ? አልገባኝም። እንዴት እንዲህ አይነት ነገር ለመደበቅ ትሞክሪያለሽ? እስከ ዛሬ ድረስ ቤተሰብ ነን ትያለሽ፣ ግን ውሸት ነው። አንተስ ታውቅ ነበር መቴ? አዝራ ከእራት በፊት ነግራኝ ነበር አክስቴ። ለመቴም ነግረሽዋል እንዴ አንቺ? ስለዚህ የሚያሳስብሽ ነገር ይህ ብቻ ነው አይደል? ባህሪ ውዴ፣ ለምንድን ነው ለመረዳት ያልፈለግከው ግን? አሁን ነው የሰማነው። እንዴት ነው እንዲህ አይነት ዜና እውነት ይሁን አይሁን ሳናጣራ ለእናንተ የምንነግራችሁ? ምን ሆነሃል? ታጣሪ ድረስ ኤንጅላን ለማስወገድ ሞከርሽ? መቼ ነው ኤንጅላን ለማስወገድ የሞከረችው? እያልክ ያለው ነገር ስማ፣ ይሄን ነገር በድጋሚ መናገር ፈልጋለሁ። ነገሩ እውነት ይሁን አይሁን አላወቅንም። ለዛም ነው ለማናችሁም ምንም ነገር ለማለት ያልደፈር ነው። ምንድን ነው እስካሁን የምታወሪው? ቆይ ደግሞ አሁንም አታፍሪም? ምንም የሚያሳፍር ነገር አላደረኩም እና ዝም ብሎ የመጣን ሰው በሙሉ እዚህ ቤተሰብ ውስጥ ልናስገባ ነው እንዴ? አባዬ እንደዛ ነው? አፊፌ ስታስቢው ዝም ብላ የመጣች ነች። አፊፌ ማለት አቲፍ መርሳት ያልቻሉ ትልቅ ፍቅሩ ናት። እሱን አውቂ። ያለፈ ታሪክ ነው ቤርጌ። አሁን ስለ አፊፌ አይደለም። ዛሬ የተፈጠረው ነገር ግን ገብቷችኋል? በጣም ይቅርታ አቲፍ፣ እኔም ተጨንቄያለሁ። ይቅርታ አድርግልኝ። ምን የሚያሳዝን ወይም የሚያናድድ ነገር እንዳለ አልገባኝም። ስሜቴን ራሱ አላወቅኩትም። እያልኩ ያለሁት እኮ እሱን ነው አባዬ። አንዳንድ ውሸቶች እውነት የሚመስል ታሪክ አላቸው። እንዲህ አይነት ጊዜ ላይ ስሜታዊ መሆን አስፈላጊ አይደለም። ለዛም ነው ስሰማ ለማናችሁም ያልተናገርኩት። መጀመሪያ እውነት መሆኑ ማረጋገጥ ፈልጌ ነው። ይሄ እንደሚፈጠር አውቅ ነበረ። እንዲህ አይነት ውሸቱ ያሻለ የምትይው አያቴ ማለት መቴ ውይ፣ እዛ ነው ያንን ሁሉ ነገር ያደረግሻት ማለት ነው? ቱ እንዴት የሚያሳፍር ነገር ነው። ሌባ ራሱ ብለሻታል። እያናደደኝ ያለውን ነገር ራሱ መለየት ከብዶኛል። እና ደግሞ ካለማፈርሽ የተነሳ ውሸት ሊሆን ይችላልም ትያለሽ። ኡፍ እውነቴ ነው። በጣም ታሳፍሪያለሽ። ለስሙ እናት እኮ ነሽ። አያቴ ለምን በኋላ አትቆጣንም? ኤንጅላ ማግኘት አለብን። ከኔ የበለጠ ለሷ የሚያስብላት ሰው አለ? እንደዚህ ነው የምታስቢው? ለምን በኋላ አትቆጣንም ትላለች። ይሄ ላንቺ ጨዋታ ነው። ከዚህ ቤት ስላላባረርኳችሁ ፈጣሪያችሁን አመስግኑ። የተረገማችሁ ናችሁ። አያቴ ለኤንጅላ ብለህ እኛን ከቤተሰብ የምታስወጣን ከሆነ አድርገው እሺ። ግን መጀመሪያ ኤንጅላ እናገኛት። ወይ ላብድ ነው። አሁንም ኤንጅላ ትላለች። ቆይ የጠፋችሁ በማን ምክንያት ነው? ልጅ አንተ ከምትቸገር አቁምና ታች እንግዳ መቀበያ ቦታ ላይ የተቀመጡትን ሰዎች ጥራቸው እና መጥተው ይስሩት። እማዬ አታስቢ፣ ችግር የለውም። ቀላል ነው። ምን መሰለሽ፣ ወንድሜ ነጂብ የነበረው አይነት ቴሌቪዥን ነው። እንዴት እንደሚሰራ አውቃለሁ። አሁን ይሰራል። ኤችዲኤምአይ መሰኪያውን አግኝቼዋለሁ፣ ግን እጄ ማስገባት አልቻልኩም። ስለዚህ ቶሎ ቶሎ በልና አስተካክለው፣ ፍጠን እንጂ በል። ስልኬ እየጠራ ነው መሰል። ሄሎ ከድር፣ ኤንጅላ ደውላልን ነበር? ከነጋ አዋርተሃል? አይ አልደወለችም። ምን ነው ችግር አለ እንዴ? አይ የለም፣ በቃ በኋላ ደውልልሃለሁ። እሺ፣ ሁሉም ነገር ሰላም ነው? አይ አይደለም።
አዝራ ምንድነው ልጄ? የተፈጠረ ችግር አለ እንዴ? ምንም አይደለም እማዬ። ቆይ ምንም አይደለም።